ደህና አይደለሁም። ምን ነው? ምን ገጠመ? እባክሽ እዚህ ድረስ የጠራሁሽ ነገሮችን ተነጋግረን እንፈታለን። እሺ ገጠ አንቺ ጋር ያለው ፋይል በአሁኑ ሰዓት ድርጅት ያስፈልገዋል እና ፋይል ውስጥ መደራደር ካለብን እዚህ ተደራድረን መጨረስ እንችላለን። ዝም በላል። እሺ ዝም በላል። ታዲያ ምን ታስቢያለሽ? አሁን አይደል እንዴ ጠይቀኝ። አስቤበት አሳውቃለሁ። እሺ እንዳልሽ ብቻ ጊዜ አይፍጅ። አቶ አምነ መምጣቴ ካልቀረ አንድ ነገር ልንገር። እሺ ንገር። በቅርብ ያሉ ሰዎችን መጠንቀቅ ይኖርብሃል። ዙሪያህን በደንብ አጥና። አቶ አምነ በጣም ሊጎዱ የተዘጋጁ ሰዎች አሉ። እሺ እንዴት አወቅሽ? እሱ ሌላ ጊዜ ነበር። አሁን ያልከውን ብቻ አድርግ። አያቴ አሁን ከአምነን ጋር ጥሩ ላይ ነን፣ ግን ደግሞ አንድ ጥያቄ ልጠይቅሽ እፈልጋለሁ። የዛ የግድያ ጉዳይ ምን ላይ ደረሰ? ማለቴ መቼም ፋይሉ ቢዘጋና ሰውየው ቤተሰብ ባይኖሩ ነው ዝም የተባለው። አዎ እኔ በድጋሚ ስለሱ ነገር ማሰብ አልፈልግም። ሰውየውም ቢሆን አንዴ ሞቷል። ያምነን ህይወት እንዲበጠበጥ አልፈልግም። አዎ አስታውሽ እንጂ እዛ ድረስ ሂጅ ፈታሁት እኮ ለዛ ነው። ግን ውስጤ አንድ ጥርጣሬ አለ። በእውነት በጣም ድንቅ ልጅ ናት። እንደውም ለምን አብረን አንሰራ? ባሩክ እናስብበታለን። አመሰግናለሁ ካታሊና። መናገር ስላለብኝ የተናገርኩት። አቶ አምነ አንተ የዋህ ስለሆንክ ሁሉንም ሰው ታምናለህ። እናም ያንን ስላየውና ስላሳዘንከኝ ነው የተናገርኩት። እሺ እጠነቀቃለሁ፣ አታስቢ። አቶ ባሩክ ቅድም ያልከው ነገር እንደምን አልጠራጠርም። አቶ አምነ አንድ የመታጠቢያ ቤት ደርሼ ልምጣ። በሚገባ ቆይ ትታወቃላችሁ? ኧረ ወንድሜ የት ላውቃት እችላለሁ? በር ላይ ስላወራን ቅድም። ያው ስታወራት ብዬ እኮ። አይ ወንድሜ ማነሽ? ቆይ ለምን ጠፋ? እንዲቀጣል ማድረግ ነው። አምነን እንዲጎዳ ስላልፈለኩ ነው። እኔ ታዲያ ሸዋች የሰው ደም እኮ ይዘው መቼ ነቆሽ? እባክሽ ምንም እንዳታደርጊ ስልሽ ናቸው። ቤሊን የአምነንና የብሌን መበሻሸቅ እንደቀጠለ ነው። በአሁኑ ሰዓትም እንግዲህ ብሌን በአምነን ላይ እየቀናች ትገኛለች። ከባርኮት ጋር የጀመረችው ነገርም ትክክል እንዳልሆነም ለራሷ እየተናገረችም ነበረ። እውነትም እንግዲህ ያላሰበችውን ነገርም ስለወሰነችና እንዲሁም ብዙ ነገሮችም ስለተደበላለቁባት በጣም ገርሟታልም። በጣምም እየተናደደች ትገኛለች። ሜሪያ የሚሳካላትና እንዲሁም አባቷ የሚያግዛት ይመስላል። ነገር ግን ወንድሟ በዚህ ጉዳይ እንደማይስማማና እንዲሁም ደግሞ ሜሪያ ለጓደኞቿ ብላ የእከሌ ሚስት መባልን ትወዳለች፣ እሷ ከፍቅር ይልቅ ክብርን ታስቀድማለች የሚለውን ነገርም እየተናገረ ይገኛል። ታዲያ ትክክል እንዳልሆነም ለብሌን እየነገራትም ነበረ። ባርኮት ይህን አጋጣሚ በጣም ወዶታል፣ በጣም ተመችቶታል። ምክንያቱም አምነንን መጥመድ ስለፈለገና እንዲሁም አምነንን በራሱ ስር ስላደረገ እንጂ የእውነት ብሌንን አፍቅሯት አይደለም። ብሌን እንግዲህ እየተሸወደች ነው ማለት ነው። በዛ ላይ ደግሞ ሜሪያና አምነን በሚጫወቱበት ሰዓትና እንዲሁም ሜሪያ ያው እንዲቀርበኝ ብላ የማታደርገው ነገር የላትም። በዚህ መካከል ግን ባርኮትም ቢሆን ያው ብሌን እንድታይና እንዲሁም ከአምነን ለመጨረሻ ጊዜም እንድትርቅ ለማድረግም እየሞከረና እንዲሁም ተፍተፍ እያለ ይገኛል። እንግዲህ ለጊዜው እየተሳካለትም ይመስላል። እንዲሁም ደግሞ የአምነንን በሙሉ የአምነን የሆነውን ነገርም መረጃዎችን እያሰባሰበ ይገኛል። በተለይም በአሁኑ ሰዓትም አምነንን የሚያሳሰበው ነገር የድርጅቱ ጉዳይ ማለት ነው። ታዲያ ባርኮትም እንግዲህ እግራቸውን በመጠበቅም በክፍል በመግባትም ወረቀቶችን በማገላበጥም ፎቶ በማስቀረትም መረጃዎችን እያሰባሰበ ይገኛል። ታዲያ በዚህ ሰዓትም አምነን እየተበላ ነው ማለት ነው። ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም እንግዲህ በአጓጊውና በትምህርት አዘሉ በድርድር አማመጥቻለሁ። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ ማበረታታታችሁ አይለየኝ እያልኩኝ ስለምታበረታቱኝም ደግሞ እጅግ አድርጌ ከልብ አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ
ሰብስክራይብ በማድረግ የደወል ምልክቷንም በመጫን ሁልጊዜ መለቃቸው ቪዲዮዎች ቀድሞ እንዲደርሷችሁ አድርጉ እያልኩኝ እንግዲህ በዛሬው ዕለት አዲስ ነገር እንዲሁ ተፈጥሯል። ካታሪና በአሁኑ ሰዓት ሜሪያ ለአምነን ጠበቃ ሆና ወይም የሆነ ነገር ከፍላ እንዳስወጣችውም ደርሳበታለች። ይህንም እንግዲህ ሜሪያ አልጠበቀችም ነበረ። ዱብዳ ነው የሆነባትም። ምንድነው ያደረግሽው? የአቶ ሜሊክን ሞት ለመሸፈን የሞከርሽው በማለትም ስልኳንም ተቀብላታለች ማለት ነው። ከዚህ በኋላ ላደረገችው ነገርም ለመቅጣትም ያሰበች ትመስላለች። በዚህ መሀል ግን ሜሪያም ቢሆን በጣም ደንግጣለች፣ በጣም አስባለች ማለት ነው። ወይኔ ጉዴ አልቆልኛል ማለት ነው በማለትም እንግዲህ ፍራቻዋንም እየተናገረች ትገኛለች። ብሌንም እንግዲህ እልህኝነቷም እንደቀጠለ ነው ማለት ነው። ያው የአምነን ጉዳይ ቆርጦ ባይቆርጥላትም ውስጧ ግን እርር ድብን እያለ ነው ማለት ነው። በተለይም ሜሪያ አሁን ላይ አባቷ ስለሚያግዛትና እንዲሁም ያሉበት ሁኔታ እውነት ቢመስልም ነገር ግን ሀሰት ነው ማለት ነው። አባቷም በይልምታ ተተርሶ ልጄን አግባልኝ በማለቱ አምነንም በጣም ግራ ገብቶታል ማለት ነው። ታዲያ ይልንታ ይዞትም ለምንድን ነው እንደዚህ ያደረከኝ? ያንተን ውለታም እኔ በሚሪያ ልከፍልህ ነው ወይ ሲለውም አዎ ይሄንን ካደረክልኝ ከዛ በኋላ ሁሉንም ነገር እንዳሳካው ቆጥረዋለሁ በማለትም ለማባበል እየሞከረ ይገኛል። እንግዲህ ሜሪያ የአምነን ሚስት ለመባልም ብዙ ጥረቶችን እያደረገች ትገኛለች ማለት ነው። ታዲያ ብሌን ምን የሚገጥማት ይመስላችኋል? በዚህ ሰዓት ግን በጣም ፈተና የሆነባት ነገር የባርኮት ነገር ነው ማለት ነው። ምንም በማታውቀው ነገር ልትጠመድ ትችላለች ማለት ነው። አምነንም እንግዲህ ወንድሜ የምወደውና የማከብረው ወንድሜ መጠቀሚያ አታድርጊው በማለትም በባለፈው ክፍል ተናግሯትም ነበረ። በዚህ ሰዓት ግን ዛሬ ግን ቅናቱ የለየለት ይመስላል። ብሌንም ያው አምነን እንደማስቀናት ስትልም የእውነት ያፈቀረችና የወደደችው ይመስላል። ከአንዳንድ ነገሮችና ከሚጫወቱት ከምታወራው ነገር ተነስታ እንግዲህ አምነንን እያናደደችው ትገኛለች ማለት ነው። ይሄ ነገር ግን አግባብ አይደለም ባይነኝ። እንደኔ እናንተ ሀሳብ አስተያየታችሁ ምን ይመስላል የሚለውን በኮሜንት መስጫ ላይ አስቀምጡ እያልኩኝ እንግዲህ አምናንም ቢሆን የድርጅቱን ፋይል ከካታሪና ለመቀበልም እየተደራደረ ይገኛል። ካታሪና ግን በጣም ጎበዝ ናት። ከዚህ ላይ እንግዲህ ያው ባርኮትን ተጠንቀቀው በማለት በሾርሞም ተናግራለች ማለት ነው። ነገር ግን አምነን ግራ ገብቶታል። የሆነ ነገር ምን ልትል ፈልጋ ነው በማለት ነው ያው ለማውጣታት ሞክሮ ነበረ። ነገር ግን ባርኮትን በቃ ካጠገበ ሆኖ የሆነ ነገር ሊያደርግ ይፈልጋል። ስለዚህ ሁሉንም ነገር አንተ መጠንቀቅ አለብህ፣ አንተ የዋህና እንዲሁም ልበረሩህ ስለሆንክ ነው በማለትም እውነታውን ተናግራለች ማለት ነው። እንግዲህ ባርኮትና ካታሪና ናቸው ጨዋታውንም የጀመሩት ማለት ነው። ሁሉንም ነገር በአምነን ላይ ተንተርሰውም እንግዲህ ፍጥጫቸው ይቀጥላል ማለት ነው። ባርኮት እንግዲህ ፋይሉን ለመቀበል ያስበውም አምነን ሳያውቅና እንዲሁም ምንም ነገር ሳይረዳ ነው። ነገር ግን ካታሪና ምንም ፍቃደኛ አይደለችም ማለት ነው። ምክንያቱም ባርኮት ክፉ ሰው እንደሆነች ክፉ ሰው እንደሆነ ጠንቅቃ ታውቃለች። ታዲያ ካታሪናም ለምንድን ነው ወንድምህን የምትጎዳው? የእውነት ወንድምህ ከሆነስ ለምንድን ነው ይህን ማድረግ ያስፈለገህ? በማለትም ለማውጣጣት ሞክራ ነበረ። ታዲያ ባርኮትም አምነንን ሰርፕራይዝ ለማድረግና እንዲሁም እንዲያውቅ ስላልፈለግኩ ነው ባክሽን ይሄን ነገር ውለታውን ዋይሌ በማለትም እየተለማመጣትም ይገኛል ማለት ነው። ታዲያ እንግዲህ ባርኮትና ካታሪና ፍጥጫቸውን ማንን ወደ ገደል ያመዝነዋል? አምነን እንዲጎዱ ይሆን ወይስ ይጠቅም ይሆን? ብቻ በጣም ከባድ ነገር ነው የተፈጠረው ማለት ነው። አምነን ይሄን ድግሱን አላወቀም። እንግዲህ በሰላማዊ መንገድ ፋይሉን ከካታሪና ለመቀበል ነው ያሰበው። ነገር ግን አሁንም ወንድሜ የምለው እና እንዲሁም የማከብረው አሁን ላይ ይጎዳኛል ብሎ ስላላሰበም ለባርኮት አንዳችም ነገር ሳያስቀር ነው መንገዱን በሙሉ ያሳየው። የቤቱን ሁሉ ጣጣውን እንዲሁም ሁሉ ነገሩን ነው አሳልፎ የሰጠው ማለት ነው። እንግዲህ አምነን ቸኩሏል ባይነኝ እንደኔ ማለት ነው።
እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁኝ እና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ቻው።